የመደመር መንግስት ክፍል 2 ምዕራፍ 8 የዘመነ ከተማ የከተማ መልኮችና ውጤታማ መስተጋብር። የሰው ልጅ አሁን በደረሰበት የስልጣኔ ደረጃ ከተሞች እጅግ ዘምነዋል። ለኑሮ ለምርታማነትና እምቅ አቅማቸውን ለመጠቀም በሚያስችላቸው መልኩ ተደራጅተዋል። በጋራ ሰልጥኖ ለመኖር ስርዓትና ኃይል የተደራጀባቸው ተመራጭና ተቀዳሚ ቦታዎች ሆነዋል። ከተሜነት የሰው ልጅ የብልጽግና መዳረሻ ነው ብንል ገሃዳዊውን ዓለም ምስክራችን አድርገን ነው። ከተሞች ለሰው ልጅ አካላዊ፣ አእምሮአዊና መንፈሳዊ ጤንነቱ ተጠብቆ አምራችነቱ እንዲያድግ ማህበራዊ መስተጋብሩን ይፈጥሩለታል። ድካሙን ቀንሶ ትርፍ ለማምረት የሚያስችሉ የግብዓትና የክህሎት አቅርቦትና ተደጋጋፊነት በከተሞች ይገኛል። እነዚህ ሁሉ የሰውን ልጅ ኢኮኖሚያዊ፣ ማህበራዊና ፖለቲካዊ መሻቶችን ለማሳካት ያስችሉታል። እንዲሁም በተፈጥሮ የተሰጠውን የመመራመርና የመጠየቅ ስጦታ ተጠቅሞ አዳዲስ ፈጠራዎችንና ሐሳቦችን ለማፍለቅ ከተሞች አስቻይ አቅም ሆኖታል። ከተማ ብዝሃ መልክ አለው። ከተማ ማህበረሰባዊ፣ አካባቢያዊ፣ ኢኮኖሚያዊና ፖለቲካዊ ጉዳዮችን እርስ በርሳቸው ያላቸውን መስተጋብር የሚያቅፍ ነው። እንዲሁም በክልላዊና በዓለም አቀፋዊ ልውጥውጥነቶች ላይ የራሱ ተጽዕኖ የማሳደር አቅም አለው። ከተማ የሰው ልጅ ዘመናዊነት መነሻም መገለጫም ነው። ከማህበራዊ እይታ አንጻር ከተማ ወይም ከተሜነት ስርዓት ያለው ህብራዊ አንድነት ነው። ከተለያየ ባህል በተሰበሰቡ ማህበረሰቦች የበለጸገ የባህል መስተጋብርና ማህበራዊ ሀብቶች ይጎለብቱበታል። ሁሉም ማህበረሰብ የራሱን ባህል ይዞ በከተሜነት ባህል አጣጥሞት ይኖራል። ከተሞች የቅይጥ ባህል መፍጠሪያ ማዕከሎች ናቸው። ከተሞች ከገጠር ይልቅ የተለያዩ ማህበረሰቦች ከሀገር ውስጥና ከውጭ መጥተው የሚኖሩባቸው በመሆናቸው ህብረ ብሔራዊ አንድነትን የመፍጠር እድላቸው ሰፊ ነው። ከተማ ግለሰቦችን በማህበራዊ ህይወት ውስጥ እንዲሳተፉና አስፈላጊ አገልግሎቶችን እንዲያገኙ ያስችላል። የጋራ ልምዶችን ይቀስሙበታል፣ ይተገብሩበታል። የከተማ ማህበራዊ መዋቅር ከነዋሪዎቹ የተለያየ ባህላዊ ዳራ፣ እምነትና ያኗኗር ዘይቤ ተሰናኝቶ የተሸመነ ነው። ይህም ትብብርን፣ ፈጠራንና የጋራ መግባባትን የሚያበረታታ ተለማጭ አውድን ይፈጥራል። ከዚህም በላይ ከተሞች የነዋሪዎቻቸውን እሴቶችና ፍላጎቶች የሚያንጸባርቁ የማህበራዊና የባህላዊ እንቅስቃሴዎች መናሪያ ናቸው። በከተማ የሚኖር ህዝብ በመኖሪያ በስራ ቦታና በመዝናኛ አካባቢዎች ሰፋ ያለ የመገናኛ ጊዜ አለው። ይህ ግንኙነቱ በልዩነቱ ተስማምቶና ተቻችሎ ህይወቱን እንዲመራ ያደርገዋል። ከልዩነቶቹም በበለጠ የማደግ መሻቱን ለማሳካትና ፈተናዎቹን ለመፍታት ህብረቱንና መደጋገፉን ይበልጥ ይፈልገዋል። ችግሮቹን ለመፍታትና ስራውን ለማከናወን በሚያደርገው ጥረት ትስስር፣ ዝምድናና የሐሳብ ተዋጽኦ ይፈጥራል። በዚህም የተነሳ ከነዋሪዎቹ ድምር በላይ የሆነ የከተሜነት ባህልን ይፈጥራል። የሰው ልጅ በስርዓት የተዋቀረ ምቹ ቦታን ከተማ አድርጎ ለመቆርቆሩ በርካታ ገፊ ምክንያቶች ነበሩ። የመጀመሪያው የሰው ልጅ በህይወት የመኖር ዋስትናውን በህብረት ለማረጋገጥ መፈለጉ ነው። ሌላው ከተማ መሰረታዊ ፍላጎቶቹን በቅርበትና በዘመናዊ መንገድ ለማሟላት የሚያስችል በመሆኑ ነው። ከዚህ ባሻገር የማወቅ ፍላጎቱን ለማርካትና ወደ መንፈሳዊ ልዕልና ለመድረስ ከተማ አስቻይ ነገሮችን ስለሚያመቻችለት ነው። ከተማ የሰው ልጅ ልዩነቶቹን አቻችሎ በጋራ ፍላጎትና በጋራ ጥቅሞች የተነሳ አዲስ የጋራ እሴትና ማንነት እየገነባ ህይወቱን በበለጠ ምቹ ለማድረግ የሚተጋበት ቦታ ነው። በአጠቃላይ ከተማ የሰው ልጅ ከብቸኝነት ጉድለት የሚላቀቅበት ስፍራ ነው። ጉድለቶቹን በህብረት ይሞላበታል፣ መሻቱን እውን ያደርግበታል። በቀጣይ ጥረት ሐሳባዊ ከተማውን ለመገንባት ይተጋበታል። የከተሞች መፈጠርና እድገት በስርዓታት ውስጥ የመደመር ሂደትና ውጤት ዋነኛው ማሳያ ነው። የከተሞች እድገት ከብቸኝነት ጉድለት ወደ ክሱትነት የሚደረገው የመደመር መስተጋብር አብነት ነው። ከተሞች የሚፈጠሩት
ከብዙ ግለሰባዊና ተናጠላዊ አካላት ውስብስብ መስተጋብር ነው። እነዚህ የሰዎች ግንኙነቶች፣ የንግድ ልውውጦች፣ የመሰረተ ልማትና የተቋማት ግንባታዎችን ያካትታል። የመስተጋብሩ አካላት በአንድ አካል ሙሉ በሙሉ የተነደፉ ወይም የታቀዱ አይደሉም። ከተሞች ከቀላል የአካባቢ መስተጋብር ከተለያዩ አወቃቀሮች፣ ምግባሮች፣ ባህሪያትና አዝማሚያዎች ይጀምራሉ። በሂደትም ከጊዜ ወደ ጊዜ ባልተማከለ ሁኔታ ወደ ውስብስብ ስርዓት ራሳቸውን ያደራጃሉ። ለምሳሌ በከተሞች የኢመደበኛ አሰፋፈርና ሰፈሮች፣ ገቢዎችና የንግድ መንደሮች አፈጣጠርና እድገት የግለሰቦች ምርጫና የጋራ ተግባር ውጤት መሆኑን መመልከት ይቻላል። እንደ ኮሪደር ልማት አይነት ውስን ለውጦች ተያያዥነት ያለው ሰንሰለታዊና ግዙፍ ለውጥ ሊያመጡ ይችላሉ። ከተሞች በአግባቡ ከተመሩ ቀጣይነት ላለው ለውጥ፣ ለምሳሌ ለውጫዊና ውስጣዊ እድገትና ስጋቶች፣ ለኢኮኖሚ ለውጥና ለቴክኖሎጂ እድገት ወቅታዊ ምላሽ እየሰጡና በሂደቱ እየተለወጡ የማያቋርጥ የእድገት ምህዋር ውስጥ ይቆያሉ። በአካባቢያዊ እይታ ከተማ የሰው ልጅ እንቅስቃሴ ከተፈጥሮ ስርዓቶች ጋር በሚገናኝበት ውስብስብ ስነ ምህዳር ይፈጠራል። ከተሞች በአካባቢያቸው ላይ ተጽዕኖ ያሳድራሉ፣ በሌላም በኩል ከአካባቢያቸው ተጽዕኖ ይደርስባቸዋል። ስለሆነም በከተሞች ልማትና በአካባቢ ጥበቃ ወይም ከዘላቂነት አኳያ መካከል ሚዛን መጠበቅ የግድ ይላቸዋል። በመሆኑም ከተሞች የሚገጥሟቸውን ተግዳሮቶች ለመቋቋም የአረንጓዴ መሰረተ ልማትና ቀጣይነትን ታሳቢ ያደረገ ትግበራ ያስፈልጋቸዋል። ይህም የአየር ንብረት ለውጥና የአካባቢ ብክለትን፣ ዘላቂነትንና አረንጓዴነትን የከተሞች ግንባታ ሚዛን መጠበቂያ መርሆች እንዲሆኑ አስገድዷል። ውጤታማ የከተማ እቅድ የአካባቢ ብክለትና የአየር ንብረት ለውጥ ተጽዕኖን ለመቀነስ፣ የኃይል ተቆጣቢነትን ለመፍጠር፣ የሀብት ጥበቃና ለሁሉም ነዋሪዎች ጤናማ የመኖሪያ አካባቢዎችን ለማመቻቸት ይተልማል። በኢኮኖሚ እይታ ከተማ የላቀ የእድገትና የፈጠራ አንቀሳቃሽ ሞተር ነው። ለንግድ፣ ለኢንዱስትሪና ለስራ ፈጣሪነት ማዕከል ይሆናል። የተለያዩ የስራ ዕድሎችን የሚያስገኙና ኢኮኖሚያዊ እንቅስቃሴዎችን የሚያሳልጡ አገልግሎቶችን ያቀርባል። ከተሞች ኢንቨስትመንቶችን፣ ተሰጥኦዎችንና ቴክኖሎጂዎችን ይስባሉ። በንግድ ተዋናያን መካከል ውድድርንና ትብብርን የሚያበረታቱ ተወዳዳሪና አማራጭ ገበያዎችን ይፈጥራሉ። በተጨማሪም ከተሞች ነዋሪዎች ሁሉ ከኢኮኖሚያዊ እድሎች ተጠቃሚ የሚሆኑበትን አካታች ስርዓት ለመፍጠር ያግዛሉ። እኩልነት እንዲሰፍንና የረጅም ጊዜ ብልጽግናን ያለመ ዘላቂ ልማት እንዲኖር መድረክ ይሆናሉ። የሰው ልጅ በየምዕራፉ የገጠሙትን ፈተናዎች እየፈታ በርካታ የእድገት ምዕራፎችን አልፎ በጉዞ የተሻሉ ከተሞችን መስርቷል። ዛሬ ደግሞ የነገን ምቹ ከተሞች በመስራት ሂደት ላይ እንገኛለን። እንደየተባበሩት መንግስታት የኢኮኖሚና ማህበራዊ ጥናት ዘገባ በአዲሱ የዲጂታል ዘመን ከተሞች የአብዛኛውን ህዝብ መኖሪያዎች ሆነዋል። ከ2 እና 3 አስርት ዓመታት በኋላ የከተማ ነዋሪዎች ብዛት በከፍተኛ ደረጃ እንደሚያድግ ተተንብዮአል። በዚሁ ጊዜ ከገጠር ወደ ከተማ ከሚፈልሰው ህዝብ ውስጥ የእስያና የአፍሪካ ሀገራት ከፍተኛውን ድርሻ ይወስዳሉ። ከዚህም የምንረዳው በቀጣይ ሀገራት ከፍተኛ የመዋለ ነዋይ መፍሰሻና የሀብት መገኛ ከተሞች እንደሚሆኑ ነው። ለሀገራት ለኢኮኖሚያዊ መዋቅራዊ ሽግግር መፋጠን ዋና መናሪያው ከተሜነት ነው። ሀገራት በተለይም አዳጊ ሀገራት የነገ ዕጣ ፈንታቸው በከተሞች ውስጥ ነው። ከተሞች ለሀገራዊ ጥቅል ምርት ያላቸው ድርሻ ከፍተኛ ነው። በአዳጊ ሀገራትም ቢሆን ከተሞች ሀገራዊ ጥቅል ምርት ከፍተኛ ድርሻ አላቸው። የአሁኑና የመጪው ዘመን የሀብት መገኛ ከተሞች ናቸው። ከተሞችን በፍጥነት ማሳደግ ትልቅ ሀገራዊ የኢኮኖሚ እድገትና ዓለም አቀፍ ተወዳዳሪ የሚያደርግ እድሎችን ያመጣል። ከተሞች ፈጠራን በማጎልበት ተጽዕኖአቸውን በመሳብ የተለያየ የንግድ ስርዓት ምህዳርን በመደገፍና ለዘላቂ እድገት አስፈላጊ የሆኑትን መሰረተ ልማትና አስተዳደር በማቅረብ ለኢኮኖሚ ሽግግር ሞተር ይሆናሉ። ከተሞችን የኢኮኖሚ ሽግግር ማዕከል አድርጎ መዋለ ንዋይን ማፍሰስ
መንፈስ የብልጽግናን በሮች ይከፍታል። መክፈትም ብቻ ሳይሆን አካታችና የማይበገር እድገት በማረጋገጥ ከዓለም አቀፍ ኢኮኖሚ ስርዓት ጋር ያስተሳስራል። በፖለቲካ እይታ ከተሞች በፖለቲካ መስተጋብር ውስጥ ወሳኝ ሚና በመጫወት የፖለቲካ ሐሳቦችን በመቅረጽ የሕዝብን ተሳትፎ በማጎልበትና ዲሞክራሲያዊ እሴቶችን በማስረጽ የላቀ ተጽዕኖ ያሳድራሉ። በተለይም የፖለቲካ እሳቤዎችና አማራጮች በከተማ ውስጥ በትምህርት ተቋማት፣ በፋብሪካዎች፣ በተለያዩ ማህበራዊ መድረኮች፣ በመገናኛዎችና በሌሎች የማህበረሰብ እንቅስቃሴዎች ውስጥ በፍጥነት እንዲሰራጩ ያደርጋሉ። በዚህም የተነሳ ከተሞች ዜጎችን በመንግስት ስርዓት ውስጥ የሚኖራቸውን ሚና ምን መሆን እንዳለበት በሚደረጉ ውይይቶች ከፍተኛ ተጽዕኖ አላቸው። የዓለም ታሪክ የሚያሳየውም ብዙ የፖለቲካ ለውጦችና አብዮቶች ከከተሞች ውስጥ መነሳታቸውን ነው። በታሪክ ሁሉም ዘመናት ከተሞች የፖለቲካ እንቅስቃሴ የተነሳባቸው ማዕከላት እንደሆኑ ታይቷል። ለምሳሌ አቴና በቅድመ ዘመናዊ ዲሞክራሲ የፖለቲካ ሐሳብና አብዮት በፓሪስ ከተማ የህዝብን ስልጣንንና የዲሞክራሲ ጥያቄን በማንገብ የተጀመረው አብዮት በሌሎች ሀገራትም ተስፋፍቷል። በተመሳሳይ በአፍሪካም ዋና ከተሞች የፖለቲካ ለውጥን ያስከተሉ የፖለቲካ ሐሳቦች የመነጩባቸው ናቸው። ዘመናዊት ኢትዮጵያ ከመመስረቷ በፊትም የተለያዩ ከተሞች የሃ፣ አክሱም፣ ላሊበላ፣ ወለላ፣ ኖራ፣ ሃርላ፣ ደብረ ብርሃን፣ ሐረር፣ ጎንደር፣ ጅማና የመሳሰሉት የፖለቲካ ማዕከሎች ነበሩ። በዘመናዊቷ ኢትዮጵያም አዲስ አበባ በሀገራችን ለተከሰቱ የፖለቲካ ለውጦች የአንበሳውን ድርሻ ስትወጣ ቆይታለች። ከተሞች የፖለቲካ ሐሳቦችን የማዘመን የህዝብን ፍላጎት በውይይት እንዲዳብርና ነጥሮ እንዲወጣ ለማድረግና የፖለቲካ ሐሳብ ገዢ ሆኖ እንዲወጣ ወሳኝ አስተዋጽኦ አላቸው። ስለዚህም በፖለቲካ ለውጥ ማስነሳትና የዲሞክራሲ ባህሎችንና አሰራሮችን ማበረታታት ለሚፈልጉ ሀገሮች ከተማቸውን እንደ ዋነኛ የፖለቲካና የጠንካራ ዲሞክራሲ ስርዓት ግንባታ ማዕከል ማድረግ ወሳኝ ይሆናል። በአጠቃላይ ከተማ ህብረተሰባዊ፣ አካባቢያዊ፣ ኢኮኖሚያዊና ፖለቲካዊ ጉዳዮችን ያቀናጀ ውስብስብ አካል ነው ማለት ይቻላል። እያንዳንዱ እይታም በከተሞች ልማትና ዘላቂነት ላይ ወሳኝ ሚና ይጫወታሉ። በማህበረሰብ እይታ ውስጥ ከተሞች የተለያዩ ማህበረሰቦች ህብራዊ አንድነት የሚፈጥሩበት ነው። የበለጸጉ ባህላዊ መስተጋብሮችና ማህበራዊ ትስስሮችን የሚያጎለብቱባቸው ማዕከሎች ናቸው። በአካባቢያዊ እይታ ዘላቂነትን፣ ወጥነትንና ለትውልድ መትረፍን ታሳቢ አድርገው መገንባት የሚኖርባቸው ውስብስብ ስነ ምህዳሮች ናቸው። በኢኮኖሚ እይታ ደግሞ ከተሞች ለስራና ለስራ ፈጣሪነት ሰፊ እድሎችን ይሰጣሉ። ከፖለቲካ አንጻር ለዘመነ ፖለቲካ፣ ለዳበረ ዲሞክራሲ ውጥን ስኬት ከፍተኛ ሚና ይጫወታሉ። ሁሉን አቀፍነትና ፍትሃዊ እድገትን ለማምጣትም ጥረት ያደርጋሉ። እነዚህ ገጽታዎች አንድ ላይ ሆነው የከተሞችን ገጾች ያሳያሉ። በከተሞች ውስጥ አንዱ በአንዱ ይደገፋል፣ አንዱ በሌላው ሙሉ ይሆናል። ከያሃ እስከ ሳተላይት ከተማ። በሀገራችን ኢትዮጵያ የከተሞች ታሪክ ከዳማት ወይም 10ኛው መቶ ክፍለ ዘመን ቀደም ይላል። የዳማት ዋና ከተማ ያሃ ነበር። በቅርቡ የተደረጉ የአርኪኦሎጂ ጥናቶች በትግራይ ሽሬ አካባቢ በማያድራሻ ከክርስቶስ ልደት በፊት በ12ኛው መቶ ክፍለ ዘመን የተሰራ ከተማ አግኝተዋል። ኢትዮጵያ ውስጥ ለከተሞች መመስረት ምክንያት የሆኑ 3 ነገሮች ነበሩ። የመጀመሪያው የፖለቲካ ማዕከል መሆን ነው። ነገስታቱ፣ ሞቴዎቹ፣ ሱልጣኖቹና ሌሎችም ገዢዎች የሚገዙትን አካባቢ ለማስተዳደር ቤተ መንግስታቸውን የሚተክሉበት ቦታ ይፈልጋሉ። በአካባቢው ሌሎች መሳፍንት፣ ወታደራዊ አዛዦች፣ ነጋዴዎች፣ ሰራተኞች፣ የቤተ እምነት አገልጋዮች አብረው ይሰፍራሉ። እነዚህ ቦታዎች በኋላ ታላላቅ ከተሞች ይሆናሉ። ሁለተኛው ምክንያት ወታደራዊ ካምፖች ናቸው። አካባቢዎችን ለመጠበቅ የሚሰማሩ ወታደሮች የሚሰፍሩባቸውን ቦታዎች ቀስ በቀስ ወደ ከተማነት ያድጋሉ። የወታደር ቤተሰቦች ለወታደሮቹ ሸቀጣሸቀጥ የሚያመጡ ነጋዴዎች፣ የቤተሰቦቹ ሰራተኞች፣ የቤተ እምነት አገልጋዮች በካምፑ ዙሪያ ይሰፍራሉ። ሶስተኞቹ በንግድ አመቺነት ነው። ለጥንቱ የሲራራ ንግድም ሆነ ለኋለኛው የባቡርና
ለመኪና የንግድ እንቅስቃሴ ምቹ የሆኑ ከተሞች በመስመሮቹ ዳርቻ ይመሰረታሉ። እነዚህ ቦታዎች በዋናነት የታወቀ ገበያ ይኖራቸዋል። ገበያዎቹ የሚውሉበት ቀን ይታወቃል። አንዳንዶቹ እንዲያውም በእነዚያ የገበያ ቀናት የተሰየሙ ከተሞች ሆነው ቀርተዋል። የኢትዮጵያ የጥንት ከተሞችን እንዲቀዛቀዙና በኋላም እንዲጠፉ ያደረጓቸው ብዙ ምክንያቶች አሉ። መጀመሪያው የቆረቆሯቸው መሪዎች ሲወርዱ ወይም ሲሞቱ ተተኪው መሪ ሌላ ከተማ ይቆረቆርና ነባሩን ይተዋል። ጎንደር ከተማ እስክትሆን ድረስ በአካባቢው ከ7 በላይ ዋና ከተሞች እየተቆረቆሩ ተትተዋል። የሮሃ ከተማ ብቅ በማለቷ አክሱም የጥንት የመንግስትና ማዕከልነቷን አታለች። በኋላም መንደር ወደ መሆን ወርዳ ነበር። ሁለተኛው በአካባቢው በሚፈጠረው የፖለቲካ ፈተና ምክንያት የመንግስት መቀመጫ ሲዛወር ነው። የአክሱም፣ የላሊበላ፣ የጎንደርና የአንኮበር ከተሞች ከተማነት የተቀዛቀዘው በዚህ ምክንያት ነበር። ሶስተኛው ጦርነትና የተፈጥሮ አደጋ ነው። በኢትዮጵያ የተለያዩ አካባቢዎች በጦርነትና በተፈጥሮ አደጋ የተነሳ ብዙ ከተሞች ከመረሳትም አልፈው ፈርሰው ከምድር በታች ሆነዋል። እነ ይሃ፣ ሃርላ፣ የይፋትና ሱልጣኔት ከተማ ኖራ በዚህ መልኩ ጠፍተዋል። በ19ኛውና በ20ኛው መቶ ክፍለ ዘመን ዘመናዊ የመንግስት መዋቅር በየአካባቢዎቹ ሲጀመር የኢትዮጵያ ከተሞች አመሰራረት አዲስ መልክ ያዘ። የየአካባቢው መዋቅሮች የየራሳቸው የፖለቲካ ማዕከላት የሆኑ ከተሞችን ቆረቆሩ። መጀመሪያ የግዛት በኋላም የጠቅላይ ግዛት የአውራጃና የወረዳ ከተሞች ተፈጠሩ። በኋላም የክፍለ ሀገር የዞንና የክልል አዳዲስ ከተሞች ተመስርተዋል። ከመሰረተ ልማት መስፋፋት አንጻር በኢትዮ ጅቡቲ የባቡር መስመር መዘርጋት በመስመሩ ጥግ አያሌ ከተሞች እንዲቆረቆሩ አደረገ። ከአዲስ አበባ እስከ ጅቡቲ ድረስ በባቡር 20 ጣቢያዎች ነበሩ። እነዚህ ጣቢያዎች ወደ ከተማነት አድገዋል። በተጨማሪም በአውራ ጎዳናዎች መስፋፋት የመንገድ ዳር የንግድ ከተሞች እንዲበራከቱ አደረገ። ኢትዮጵያ በዓለም ቀደምት ከሚባሉት ሀገሮች ጋር ጥንተ ታሪክ የምትጋራ ሀገር ብትሆንም በከተሞች እድገትና በከተማ በነዋሪዎች ቁጥር በቅርብ ከተመሰረቱ ሀገራት አንጻር እንኳን በዝቅተኛ ተርታ የምትገኝ ናት። የዚህ ዋናው ምክንያት እያፈረሱ የመስራት አባዜያችን ነው። ከተሞቻችን በዘላቂ ስትራቴጂ አለመምራታችን ሌላኛው ከፍተኛ ተጽዕኖ ካሳደሩ ጉዳዮች አንዱ ነው። በጥቅሉ ለከተሞች እድገት መቀንጨር ምቹ ያልሆነ የፖለቲካዊ ኢኮኖሚያችን ትልቁን ድርሻ ይወስዳል። ግብርናው አለመዘመንን ለገበያ የሚሆን ትርፍ አምርቶ በንግድ ልውውጥ የከተሞች መስፋፋት እንዳይሳለጥ አድርጓል። ለዘመናት ተግባራዊ የተደረጉ የመሬት ስሪቶች ከተሜነትና ከተማ ስሉጥ በሆነ አግባብ እንዳይከናወኑ ፖለቲካዊ ገደብ ሆነዋል። እንዲሁም ለከተማ መመስረት ምክንያት የሆኑትን የእጅ ሙያና ንግድን የሚያበረታታ ማህበረሰብ የለንም። በዚህም የተነሳ የጥባባተ እድ ምርትን በማዘመን ለከተሞች እድገት የሚገባውን ሚና እንዳይወጣ አድርጓል። ይህም የቴክኖሎጂ እድገታችንን ገጥቷል። የንግድ ስርዓቱንም ባለመዘመኑ የንግድ ተዋናያኑ የዕለታቸውን ብቻ በማሰብ ስርዓት ያለው ገበያን አልፈጠሩም። ለከተሞች እድገት መቀንጨር ከፖለቲካዊና ማህበራዊ ስብራታችን ባልተናነሰ ጉልህ ድርሻ የሚወስደው የመሰረተ ልማቶች አለመስፋፋት ነው። በሀገራችን በስፋት የከተማ መሰረተ ልማት መስፋፋት የተጀመረው ጣሊያን በኢትዮጵያ በቆየባቸው ዓመታት ነው። ጣሊያን አውሮፓዊ የሆነ የከተማ ስርዓትን አምጥቷል። የከተማ እቅድ፣ መሰረተ ልማትና ኢኮኖሚ እንቅስቃሴን ተግብሯል። ይህንን በመከተል በሀገራችን በተለያዩ መንግስታት የከተማ መሰረተ ልማት ለማስፋፋት ጥረቶች ተደርገዋል። ይህ ግን ከተሞቻችንን ለነዋሪዎቻቸው ምቹ የኑሮ ሁኔታን በሚያረጋግጥና የከተሞችን እድገት በሚደግፍ አግባብ ባለመሆኑ ከተሞቻችን የተጠራቀመ የመሰረተ ልማት ጥያቄ ያለባቸው ናቸው። ከዚህ ባሻገር ያላቸው መሰረተ ልማት የቀጣይ ዘመን ተወዳዳሪ ከተማ መሆን የሚያስችላቸው አይደሉም። አርበኞች በጣሊያን ላይ ድል ተቀዳጅተው የኢትዮጵያ አስተዳደር ዳግም ሲመለስ የዘመናዊነትና የስልጣኔ አንገብጋቢነትን ትውልዱ ተረድቶ ነበር። ንጉሱ አስተዳደሩን ለማጽናትና የፖለቲካና የንዋይ እጥረት ገጥሟቸው ነበር። በመሆኑም ከ10 ዓመታት በላይ የመሰረተ ልማት ግንባታ አለመኖሩ የከተሞችን እድገት ወስኖት ቆይቷል።
ከ1950ዎቹ በኋላ የመንገድ፣ የትምህርት ቤት፣ የጤና ተቋማት የመሳሰሉት የመሰረተ ልማት መስፋፋት፣ የመንግስት አገልግሎት ሰጪ ተቋማት ግንባታ ማበብ፣ የኢንዱስትሪ ከተሞች መፈጠርና የንግድ እንቅስቃሴ መነሳሳት በኢትዮጵያ ከተሞች ታሪክ የመነቃቃት ጊዜ ነበር ማለት ይቻላል። በዚህ ወቅት ከተሞች እንዲስፋፉና የህዝብ ቁጥራቸው እንዲጨምር ያደረጉ ምክንያቶች አሉ። በከተሞች የመሰረተ ልማት ግንባታ ማደግ፣ የቴክኖሎጂ መስፋፋት፣ የመሬት ስሪት መለወጥ፣ የስራ ዕድሎች በብዛት መገኘትና ሀብት በከተሞች እየተከማቸ መምጣት ከገጠር ወደ ከተማ ለነበረው ፍልሰት ዋነኞቹ ገፊ ምክንያቶች እንደሆኑ ይወሳል። በእነዚህና በተዛማጅ ምክንያቶች የተነሳ ከ1959 እስከ 1967 ዓ.ም ባለ ጊዜ ውስጥ ኢትዮጵያ ውስጥ ብዙ አዳዲስ ከተሞች እንዲቆረቆሩና የነዋሪዎች ቁጥር በ2 እና በ3 እጥፍ እንዲያድጉ ሆኗል። አብዮቱ መፈንዳቱን ተከትሎ ከገጠር ወደ ከተሞች የሚደረገው ፍልሰት እጅግ በጣም ቀነሰ። ለዚህ አዎንታዊና አሉታዊ ክስተቶች በገፊነት ይነሳሉ። በአዎንታዊነት የሚነሳው አንዱ ምክንያት የመሬት ላራሹ አዋጅ መታወጅ ነው። በዚህ አዋጅ ጢሰኛው የእርሻ መሬት በማግኘቱ ወደ ከተማ መፍለሱን ቀንሶታል። በአሉታዊነት ከሚነሱት መካከል ደግሞ የመንቀሳቀስ መብት መገደብ፣ ሀብት የማፍራት ገደብ መጣል፣ በከተሞች የስራ አጥነት መስፋፋት፣ በከተሞች የተከሰተው የመጠለያ እጥረትና በቀይና ነጭ ሽብር የተፈጠረው ማህበራዊ አለመረጋጋት ይጠቀሳሉ። የኋላ ራብና ጦርነት በፈጠረው ቀውስ ከተሞች በስደተኞች ተጥለቅልቋል። የእነዚህ ውጤቶች የሆኑት በርካታ ማህበራዊና ሰብአዊ ቀውሶችንም አሳልፈዋል። የ1983 ዓ.ም የመንግስት ለውጥን ተከትሎ በተወሰዱ የፖሊሲ እርምጃዎች የኢትዮጵያ ከተማ እድገት ማንሰራራት የጀመረበት ቢሆንም እስከ ሁለተኛው 10 ዓመታት ድረስ ፍጥነቱ ቀርፋፋ ነበር። በየ5 ዓመቱ የተከፋፈለው የእድገትና ትራንስፎርሜሽን እቅድ ለከተማ ልማት በሰጠው ትኩረት አበረታታች ለውጦች ታይተዋል። ከከተማ ልማት አኳያ የመሬት፣ የቤት ልማት፣ የኮንስትራክሽን፣ የጽዳትና የአረንጓዴ ልማት ዘርፎች ተጠቃሾች ናቸው። ለነዚህም ተቋማዊ አደረጃጀቶችና ህጋዊ ማዕቀፎች ተፈጥረዋል። ከ2003 ዓ.ም ጀምሮ ባለፉት 10 ዓመታት አዳዲስ ከተሞች ተመሰረቱ፣ ነባሮቹም ወደ ጎን ተስፋፉ። በሁሉም ከተሞች የህዝብ ቁጥር ጨመረ። በዚህ ወቅት ከተሜነት በጉልህ ያደገ ሲሆን በከተማ የሚኖረው ህዝብ ብዛት እድገት ቀጥሏል። ይሁንና ዛሬም የከተሜነት ደረጃችን ከአፍሪካም ከዓለምም በእጅጉ ያነሰ ነው። ለዚህም በከተሞች መካከል ያለው ያልተመጣጠነ እድገት እንዲሁም ያልተቀናጀ የከተማና የገጠር ልማት በመሰረታዊ ችግርነት ይነሳሉ። ያልተመጣጠነና ያልተቀናጀ የከተማ ልማት በርካታ ማህበራዊ ችግሮችን ከማድረሱ ባልተናነሰ በኢኮኖሚያዊ እድገት ላይ አሉታዊ ተጽዕኖ አሳድሯል። በአጠቃላይ በኢትዮጵያ ዘመናዊ የከተማ ልማት ዘግይቶ በመጀመሩና በፍጥነት ባለማደጉ የተነሳ በአራተኛው የኢንዱስትሪ አብዮት ዘመን አብዛኛው ህዝባችን በገጠር እንዲኖር ሆኗል። በሌላ በኩል በፍጥነትና በጥናትና በእቅድ ባልተመራ የከተማ እድገት የተነሳ በከተማ የሚኖረው ነዋሪ በመሰረታዊ አቅርቦት እጦት ፈተና ውስጥ ነው። ከተማን ለነዋሪዎች ምቹ ማድረግ ካለመቻሉ ባሻገር ከተሞችን የንግድ፣ የቱሪዝምና የፈጠራ ማዕከል የማድረግ እድልን አጨናቅፎታል። በከተሞች መሳካት የነበረባቸውን ማህበራዊና ኢኮኖሚያዊ ለውጦችንም ገጥተዋል። ሀገራችንን ጨምሮ በየትኛውም ሁኔታ ውስጥ ባለ ሀገር ከፍተኛ ኢኮኖሚ የሚንቀሳቀሰው በከተሞች ነው። ይሁን እንጂ በእኛ ሀገር ከተሞችን በዘፈቀደ እያሰፋንና እየመሰረትን የዘርፉን የኢኮኖሚ አቅም ለዘመናት አባክነናል። ከዚህ ብክነት ወጥተን ከተሞች የኢኮኖሚው አንቀሳቃሽ ሞተር እንዲሆኑ የህሳቤ ለውጥ ማምጣት አለብን። ስለ ከተማ ያለን ህሳቤ ከቀየርንና ከተሞችና ከተሜነት ያሉባቸውን ተጨባጭ ችግሮች በውል ከተረዳን መውጫውን በማመላከት ረገድ ትልቅ ድርሻ ይኖረዋል። በሀገራችን በተለያዩ ጊዜያት የከተማ ልማቱን ለመምራት ጥረቶች ቢደረጉም ከተማውን ነዋሪውንና ከባቢውን አቀናጅቶ ለማልማት መሰረት የሆነ
የከተማ እቅድ በቂ ትኩረት አልተሰጠውም። በዚህም የተነሳ ጋሪው ከፈረሱ እየቀደመ የከተሞች መስፋፋት በጥንት ከተሞች ምስረታ ምስል ተቀርጿል። በመሆኑም የከተማ አስተዳደሮች ትግል እሳት ማጥፋት እየሆነ ነጋ ጠባ መሰረታዊ አገልግሎቶችን በማቅረብ ጥያቄ ውስጥ ወድቋል። በከተማ ሽግግር ለማምጣት ስርዓታዊ ችግሮችን መለየትና መፍታት የግድ ነው። የከተሞችን ሽግግር ለማሳካት ቀጣይነት ያለው ለረጅም ዘመን የሚያገለግልና በጥብቅ ዲሲፕሊን የሚተገበር የከተማ እቅድ ያስፈልጋል። አብዛኛው የከተማ ክፍሎች እውቅና የላቸውም። በዘመናዊ አስተዳደር ያልተደራጁና የከተማ አገልግሎት መሰረተ ልማት ያልተዳረሰባቸው ናቸው። እንዲሁም በህዝብ ብዛት መስፈርት በአነስተኛ ከተማነት የሚመደቡ በርካታ ከተሞች በገጠር አስተዳደር ስር ይገኛሉ። አዲስ አበባን ጨምሮ ሌሎች መካከለኛና አነስተኛ ከተሞች በፈጣን እድገት ውስጥ ቢሆኑም በበቂ እቅድ አለመመራታቸው ለዘርፈ ብዙ ችግሮች ዳርጓቸዋል። የከተማ መሪ እቅድ የከተሞችን እድገት ለመምራትና ለመቆጣጠር የህግ አስገዳጅነትን ያለውና በጥብቅ ዲሲፕሊን የሚፈጸም እቅድ መሆን አለበት። የከተማን እንቅስቃሴዎች የቦታ አጠቃቀም መስፈርቶችን ባሟላ መልኩ ለማስተዳደርም እጅግ አስፈላጊ ነው። በሀገራችን ግን በከተማነት ከተለዩ በሺዎች የሚቆጠሩ ከተሞች መካከል መሪ እቅድ ያላቸው ጥቂቶቹ ብቻ ናቸው። ከተሞች በመሪ እቅድ ባለመመራታቸው ለአደጋ የተጋለጡ፣ ለነዋሪዎቻቸው የማይመቹ፣ ለከተማ ብክለትና ለዘልማድ መስፋፋት የተዳረጉ ሆነዋል። ሌላው የከተማ ልማት ችግር በመሬት አጠቃቀምና ግንባታ የህግ የበላይነትን ለማረጋገጥ አለመቻላችን ነው። ለዚህ አንዱ ምክንያት የከተማ ቦታን በአግባቡ ለመጠቀምና ተስማሚ ከተማ ለመገንባት የሚያስችል የተሟላ አመላካች መዋቅራዊ እቅድ አለመኖሩ ነው። ያሉትም የከተማ መዋቅራዊ እቅዶች በማስፈጸም አቅም ማነስ፣ በፖለቲካ ጣልቃ ገብነትና በምልጃ ይጣሳሉ። ገንቢዎችም ሆነ ሌሎች ተዋናያን ከህግ በላይ ይሆናሉ። በሀገራችን የከተማና የአካባቢው መሬቶች እሴት ሳይጨመሩ በቀላሉ ሀብት መቀራመቻ ሆነዋል። በተዋናያኑና በተለያዩ የማህበረሰብ ክፍሎች መካከል ፉክክርና ግጭት ከመፍጠር ባሻገር ለፖለቲካ ገበያ መቀፍቀፊያ ሆነዋል። በፖለቲካ ገበያው የተነሳ ከተሞችን በተዘጋጀ እቅድ መምራት ፈተናዎች ይበዙበታል። ይህንን ለመፍታትና መሬትን በቁጠባ ለመጠቀም የመሬትና የመሬት ነክ ንብረት ምዝገባ ሽፋን ማሳደግ ጠቃሚ ሆኖ ተገኝቷል። እስካሁን የደረስንበት ሽፋን ግን ከምንፈልገው አንጻር አነስተኛ ነው። በዚህ ረገድ ወደ ኋላ መቅረታችን ለከተማ ልማት ትልቅ እንቅፋት ሆኗል። በዚህ ረገድ ከፍተኛ ርብርብ በማድረግ ከተሞች የመሬት ሀብታቸውን ሙሉ በሙሉ አውቀው የሚያስተዳድሩበትን ስርዓት መዘርጋት ያስፈልጋል። ገጠሩን ከከተማ አቀናጅቶ ለማልማት በተሟላ ሀገራዊ የከተማ ልማት ማዕቀፍ መምራት ያስፈልጋል። ይህንንም ለማረጋገጥ ገጠሩንና ከተማውን አሰናስሎ ለማልማት የሚያስችል የሀገር የክልልና የከተማ አስተዳደሮችን እቅድ መፈተሽ ይገባል። በከተማ እቅድና አስተዳደር ዙሪያ ከተነሱ ችግሮች በተጨማሪ ከደረጃ በታች የሆኑ መኖሪያ ቤቶችና ጤና ጎጂ የሆኑ ከባቢዎች የተንሰራፉባቸው ናቸው። መንግስታዊ አገልግሎታቸው ዝቅተኛ ነው። በተጨማሪም የከተማ ውበትና ማህበራዊ አገልግሎት ለመስጠት የሚያስችሉ የህዝብ መገልገያዎች፣ አረንጓዴ ቦታዎችና መናፈሻዎች የጎደላቸው ናቸው። አብዛኞቹ ከተሞች በደካማ መዋቅራዊ አደረጃጀት ይታወቃሉ። ዓመታዊ ገቢ አሰባሰባቸውም በጣም ዝቅተኛ ነው። በእነዚህ ከተማዎች ውስጥ የሚኖሩ አብዛኛው ነዋሪ ህይወቱን የሚመራው በኢመደበኛ የኢኮኖሚ ዘርፍ ተሰማርቶ በሚያገኘው ዝቅተኛ ገቢ ነው።